ይሄ ነገር ምንድነው? በወር አትሊስት 2 ወይም 3 ቪዲዮዎችን ብቻ ነው የምትለቀው ሩታ። ለምን በራሷ ቻናል ግን አትለቅም? ከፍቅር ጋር አብራችሁ እያደራችሁ ነው። ይሄ ነገር ምንድነው? ይሄንን ነገር ባይዚ መመለስ አለበት ብዬ ነው ማስበው። እሷ እንዳውም ሳቀች፣ አብርሃም ግን ትንሽ ሲሪየስ ነገር ሆነ። ለምንድን ነው? ሰላም ውድ ቻናል ቤተሰቦች፣ በአዲስ ቪዲዮ ተመልሰን መተናል። ለዚህ ቻናል አዲስ ኩናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። እንግዲህ በዛሬ ዕለትም ያበደ የሆነ ቪዲዮ ይዘን መተናል። አብዛኛው ነገር እንግዲህ በደንብ አውርቶ ነበሩና ሄርሜላ ምንድነው የተከሰተ ብቻ ሳይሆን የሩታ ቻናል ምን ተከስቶባት ነው እስካሁን ድረስ እንግዲህ በራሷ ቻናል ማትመጣበት ምክንያት ምንድነው? ከዚህ በፊት እናስታውሳለን ከአንዱ ለቀን በፊት አንድ ቪዲዮ ለቃ ነበረ። ነገር ግን አብዛኛው ሰው ሲጠይቅ የነበረው ጥያቄም ጭምር በዚህ ቪዲዮ ታገኛላችሁ። እስከ መጨረሻው ድረስ አብራችሁን ሁኑ። ቪዲዮአችን እንግዲህ ከመጀመሪያው ጀምሮ እንጀምራለን። በጣም ብዙ ነገር እያወራችና ስማችንን እያጠፋች ስለሆነ ዛሬ ቀጥረናታል። ሁሉንም ነገር እንነግራታለን፣ እናስጠነቅቃታለን። ከዚህ በኋላ ስማችንን እንድታነሳ አንፈልግም፣ አልደረስንባትም። አሁን በጣም ብዙዎቻችንን ግራ ያጋባን ነገር አለ። ስሟ ወይም የሩታም የሄርሜላም መጥፋት ከጀመረ አሁን አይደለም፣ በጣም ብዙ ነገሮችም ሲሆኑ ነበር። በተለይ በሶሻል ሚዲያ እጅግ በጣም ከባድ ነገሮችንም ሲያረጉ የነበሩ ሰዎች ነበሩ። በእርግጥ ያው እቺ ልጅ ትላንትና መታ የነሱን ህይወት እንደፈለገች ማውራት አትችልም። ነገር ግን ምንድነው ነገሩ ቁም ነገር አዘል ብቻ ሳይሆን አክሽን የለውም። በቃ የሆነ ነገር ማስጠንቀቅ ወይም ደግሞ የሆነ ነገር መናገርን ከዘለለ ሌላ አክሽን ላይ አልተሳተፉም። እንደዚህ አይነት ነገር ደግሞ ተደጋጋሚ የሆነ ንግግሮችን ያመጣል። ስለዚህ ማስረጃ ካላቸው ትክክለኛ ማስረጃ ካላቸው ፍቅርንም ቢሆን አብርሃምንም ቢሆን መክሰስ ይችላሉ። ከዚህ በፊትም ይሄንን ቃል ተናግሬ ነበረ። በዛ ምክንያትም ጭምር ነው እኔ ሰሞኑን የጠፋሁት። ምክንያቱም አክሽን ላይ የሉም። ያደርጋሉ፣ እናደርጋለን ይላሉ ወይም ደግሞ ለማድረግ ያስባሉ። ነገር ግን ፋይናሊ በስተመጨረሻ እንግዲህ ምንም አይነት ውሳኔ ሳይወስኑ ይቀራሉ። ይሄ ነገር ደግሞ ትክክል አይደለም። እነሱን በጣም እየናቁ እንደመጡም ጭምር አላወቁም መሰለኝ። ይሄ ነገር ትክክል አይደለም። ያው በጣም ብዙ ነገሮችን አይተናል። በተለይ በሩታና በሄርሜላም ጉዳይም በጣም ብዙ ነገሮችን ሰሞኑን እየተመለከትን ነው። ኢቭን ዳኒ በዚህ ጉዳይ ላይ እየተሳተፈ እንደሆነ ጭምር ነው የተሰማኝ። ምክንያቱም እነሱ አንድ ላይ እንዲሆኑ አንድ ላይ ሆኖ አብርሃምን እንዲታገሉም ጭምር እንደሚፈልግ ሲናገር ነበረ ባለፈው ቪዲዮ። አሁንም ይሄንን ነገር እያረጉ ከሆነ ይሄን መንገድ ትክክል አይደለም። እንግዲህ እነሱ አክሽን ላይ ወይም ደግሞ ውሳኔ ላይ ወደ ኋላ ቀርቷል ብዬ ነው የማስበው። አብርሃም እንደዛ አይነት ስሜት ስለሚሰማው ብቻ እንግዲህ እንደፈለገ ይናገራል። አብርሃም ብቻ አይደለም፣ በጣም የሚገርማችሁ ፍቅርም እንግዲህ ሰሞኑን እንደዚህ አይነት ነገሮችን እየተናገረች ነው በጣም በሚገርም ሁኔታ። እስቲ ቪዲዮአችን ቀጥል። ልንነግራት ነው የጠራናት ማለት ነው። ተቆጥባ በስተክክል እኛ አልደረስንባትም። ፍቅር ብለን አንስተንም አናቅም። ምንድነው ስማችንን እንድታነሳ አንፈልግም። የትም ቢሆን እንዴት ነው ወሬ አንዴ ነገር እንጂ ይሰማል። ሞከራለሁ ወይ ኦኬ። እሱ ባህሪዋ ሊሆን ይችላል፣ ምንም ችግር የለውም። ግን ይሄ እንዴት ነው ከጀርባችን የምታወራውን ነገር በመጀመሪያ ደረጃ እኛ ፊት መታ ማውራት መቻል አለባት። ያለሁኝ እኔ ባለውበት ቦታ ደግሞ ወስዋለች። የጠራናት እኮ አብርሽ በምንም አይነት መንገድ ልታገኛታችሁ የጠራናት እኮ እሷ ነው አይደል? እንዴ አብርሽ ችግር አንደኛ እንድታውቁ የምፈልገው ነገር አንድ ነገር ልንገራችሁ። ይሄ ቪዲዮ የተለቀቀው በአብርሃም ቻናል ነው። ኢንትሮውንም የሰሩት ወይም ደግሞ የመጀመሪያውን ቪዲዮ የሰሩት እንግዲህ ሄርሜላና ሩታ ናት። ለምንድን ነው በአብርሃም ቻናል እንዲለቀቅ የተፈለገው? ይህንን በጣም ብዙዎቻችሁ ስትጠይቁ ነበረ። ምክንያቱ ደግሞ እንግዲህ ሩታ ቻናል አላት፣ በራሷ ቻናል መልቀቅ ትችላለች እያንዳንዱ ቪዲዮ። ነገር ግን ለምንድን ነው በሱ የሚለቀቀው የሚልም በጣም በብዛት ኮሜንት አይቻለሁ። ከዚህ በፊትም እንግዲህ ነግሬያችሁ ነበረ። ሞኔታይዜሽን ወይም ዩቲዩብ ላይ ሞኔታይዜሽን የሚባል ነገር አለ። ያው ገንዘብ የሚሰራ በሱ መንገድ ነው ወይም ደግሞ ማስታወቂያ ሲነገር ነው ገንዘብ የሚሰራ ቻናል። ያ ነገር ተነስቷል ወይስ አልተነሳም? በጣም ብዙ ሰው ሲጠይቅ ነበረ። የሩታ ቻናል የሆነ ነገር ሆኗል እንጂ በሰላም አይደለም። እንግዲህ እሷም በተደጋጋሚ በተለያየ ቻናሎች ላይ የምትታየው እንጂ በራሷ ቻናል እኮ መልቀቅ ትችል ነበረ ብሎ በጣም
ብዙ ሰው ማሳብ ሲሰጥ ነበረ። ከአንድ 2 ቀን በፊት የለቀቀችው አንድ ቪዲዮ ነበረ። ከዛ በፊት ደግሞ ከ11 12 ቀን በፊት ነው የለቀቀችው። ሶ ይሄ ነገር ምንድነው? በወር አትሊስት 2 ወይም 3 ቪዲዮዎችን ብቻ ነው የምትለቀው ሩታ። ለምን በራሷ ቻናል ግን አትለቅም? ከአብርሃም ጋር ያላት ግንኙነት ጥሩ አይደለም እናውቃለን። ከሄርሜላም ከሌሎቹም ጋር ያላት ግንኙነት ይሄን ያህል በጣም የሚያቀራርብ ነገር አይደለም። ሶ ለምንድነው በሱ የሚለቀቀው የሚልም በጣም ብዙ ሰውም ሐሳብ ሲሰጥ ነበረ። በሞኔታይዜሽኑ እንግዲህ ለማረጋገጥ ሞክሬያለሁ በቻልኩት መጠን። እስካሁን ድረስ ሞኔታይዜሽኑ አልተነሳም፣ ወይም ደግሞ እንግዲህ እስካሁን ድረስ ገንዘብ ይሰራል ቻናሏ ማለት ነው። እንግዲህ ያለቀቀችበት ምክንያት ሊኖራት ይችላል። እሱ ብቻ አይደለም። ማወቅ ያለባቸው ነገር እንግዲህ 500,000 ሰብስክራይበር ነው አብርሃም እንደምታውቁ። ሩታ ደግሞ ወደ 300,000 ሰብስክራይበር ናት። ወደ 200,000 ሰብስክራይበር ልዩነት አለ። ኦዲየንስ ራሱ በጣም የሚበዛው ወደ አብርሃም ቻናል ላይ ነው። እዛ ላይ ሲለቀቅ ሞር ቪውም ያመጣል። አንደኛ እሱ ነው። ሁለተኛ ደግሞ እንግዲህ በዚህ ጉዳይ ላይ ተስማምቶ ሬቨኑ ሼር ሊደራረጉ ይችላሉ። ይሄ ማንኛውም ሰው የሚያረጋው ነገር ስለሆነ ይሄን ያህል ትልቅ ነገር ነው ብዬ አላስብም። ነገር ግን ተስማምቶ አብሮ እየሰሩ እስከሆነ ድረስ እንግዲህ እንደዚህ ማድረጋቸውን ሊቀጥሉ ይችላሉ። ስለሱ ጉዳይ አይደለም። አሁን አብዛኛው እንግዲህ በጣም ብዙዎቻችሁ ስታነሱ የነበረው ሩታ እንግዲህ ለምንድነው የራሷን ውሳኔ ወስና ከዚህ ነገር ውስጥ ማትወጣ? ምክንያቱ ደግሞ አብርሃምን የልብ እንዲሰማው እያረገችው ነው። ኢቭን አብርሃም ብቻ አይደለም እቺኛዋም እንግዲህ ፍቅር የምትባለውም ጭምር ትኩረት እየሰጠቻት እንደሆነ እያወቀች እንግዲህ እንደፈለገች እንድትናገር እድል እየሰጠቻት ነው የሚልም ሐሳብም አለ። እውነት ለመናገር እንግዲህ ትኩረት ትፈልጋለች። በቃ እቺ ልጅ ፍቅር የምትባለው ትኩረት እንደምትፈልግም ከዚህ በፊትም አይተናል። ነገር ግን እሱ አይደለም ፖይንቱ። አብርሃም ያው ከፍቅር ጋር መዞሩ ከነሱ የሚመጣውን ነገር በሙሉ ራሱ ቆሞ መመለስ ይፈልጋል። በጣም ብዙ ስህተቶችም ስላሉት አብርሃም ያንን ነገር ለመሸፋፈን ይፈልጋል። ነገር ግን በዚህ ሁኔታ እስከ መቼ ድረስ እንደሚቀጥል አናውቅም። እስቲ ቪዲዮአችን እንጀምርና ያለውን ነገር በደንብ እንሰማለን። ብቻውን ብናገኛት እንደምፈልጋቸው ብቻውን የምንፈልግበት ጉዳይ ከሷ ጋር ነው ግንኙነታቸው። ሜቢ ናፍቂያቸው ከሆነ እስቲ አንዴ አቀበልና ላውራቸው። እዚህ ወሬቸው ያይን እንትን ካለባቸው ያይን ረሃብ ራሽ ፈለግነው አንቺ ነው። ኦሬዲ ተዋውቀናል። አብርሃም እዚህ ጋር መኖሩ አግባብ ነው ያላሰብም። ኦር የምታድሩትም አብራችሁ ነው። ምን አይነት ወሬ ነው? የምታድሩትም አብራችሁ ነው። ይህንን አብርሃም ነው መመለስ ያለበት። አብርሃም ከፍቅር ጋር አብራችሁ እያደራችሁ ነው። ይህ ነገር ምንድን ነው? ይህንን ነገር ባይዚ መመለስ አለበት ብዬ ነው የማስበው። እሷ እንዳውም ሳቀች፣ አብርሃም ግን ትንሽ ሲሪየስ ነገር ሆነ። ለምንድን ነው ለማወቅ የምፈልጊው ነገር ካለ በግልጽ መጠየቅ ትችላለሽ። ስለኔና እኮ ቀጥታ እኮ ነው የጠየቀች። አብርሃም ቀጥታ ነው የጠየቀችው። ወይም ነው ወይም አይደለም ማለት ትችላለህ። ይህ ዙሪያ ጥምጥም አይባልም። የፈለግነው እሷን ነው እያልኩ ነው እኮ አብርሃም። እዚህ ጋር አንተ አታስፈልግም። የጠራናት ብቻዋን ነው። ሰው ብቻዋን ነው ማውራት የምፈልገው። ስለዚህ ኮንፊደንስ ካለሽ እና የሚያሰጋሽ ነገር ካሌለ ወይዚ ምንም ኮንፊደንስ ካላት ይሄን ያለ መከራከርም አያስፈልግም። ኦኬ ከዛ በኋላ አብርሃም ይሄዳል። ያለውን ነገር ጠይቀሽ መረዳት ትችያለሽ ብዬ ማሰብ እናውራ የመጣ ነው። ገባሽ? እኛ ምን እናደርግሻለን? ሴቶች ነን። በራስሽ ኮንፊደንስ ይኖርሽ ምናምን እንደዚህ ይሄ ነገር ራሱ ከበቂ በላይ ነው። ወይዚ አሁን ግዴታ ታወራለች ማለት ነው ከነሱ ጋራ ደረስንብሽም አይደል እንዴ? ስለኔም ሆነ ስለ ሩታ እየሄድሽ በየቦታው ኮራ ብለሽ የምታወሪበት ነገር ምንም የለም። አልመጣንብሽም፣ አልደረስንብሽም። አንቺ ነሽ አይደል እንዴ መጣሽብሽ? ከሁሉም በላይ የገረመኝ ነገር ልንገራችሁ። የጠላታችሁ ጠላት የእናንተ ወዳጅ ሊሆን ይችላል እንደሚባለው እንግዲህ እንደዛ አይነት ነገር ነው የሄርሜላና የሩታ አንድ ላይ መምጣት። አሁን ላይ የነሱ ጠላት አንደኛ ብቸኛ የሆነችው ፍቅር ናት። ስለዚህ ለሷም ሲባል እርስ በርስ መግባባት አለባቸው። በቃ አትሊስት እቺን ሴት ማባረር አለባቸው። ያንን ስትራቴጂ ነው የያዙትና ይሄ ስትራቴጂ የታወቀ ነው። በዚህ የዳኒ እንደሆነ በደንብ በግልጽ ልነግራችሁ ፈልጋለሁ። ቪዲዮአችንን እንቀጥል። ወደኛ ህይወት ያደረሽው አይደል እንዴ? እናንተ ጭቅጭቅ ስላለባችሁ ነው እንጂ አሁን ለምሳሌ ድንገት መጥቼ ሩታ ሄርሜላ ስለኔ የምታወሩትን አቁሙ ማለት ላይ በስተክክል አብርሃምን ነው እያወራን ያለ ነው። አብርሃም ጋር መጣሽ። ከአብርሃም ጋር ያለሽን ነገር መጨረስ ትችያለሽ። ከኛ ጋር በየቦታው ይሄድ
ያለ አይደለም ያወራሽ። አሁንም እኮ መረጃ ይኖረናል ማለት አሁን መረጃ በሌላችሁ ነገር ነው እያወራች ያለ ባሽ ማለት እያከበረሽ ነው እያወራሽ ያለ ነው። በእውነት ሩታ አይ አቴንሽን የሚባል ነገር አለ። እንግዲህ ተመልከቱ። ሆም ብላ ነው እነሱን የምታናደው እንጂ ይሄ ቁም ነገር ነው የጠየቁት። በትክክል ነው የጠየቋት። ያንን ነገር መመለስ ከብዷት አይደለም። ነገር ግን በቃ ሆም ብላ ለማናደድ ጥግ ድረስ እየሄደች ነው። ሶ አብርሃም ደግሞ ይሄንን ነገር ይፈልጋል። አብርሃም እንደዚህ አይነት ነገሮች ሲደረጉ በጣም ደስ ይለዋል። በቃ ያንን ነገር ነው እሱም በተደጋጋሚ እያረጋ ያለው። እስቲ ተመልከቱ። በጣም አፍሽን እየከፈትሽ ነው። ስነ ስርዓት የእናንተ አውሪኝ ነበረ ምናምን ከሆነ ሰዓት በኋላ ማይ ጋድ አትሊስት አምነሽ እንኳን ይቅርታ መጠየቅ እኮ ያባነሽ ነው። አዳምጪኝ ማዳመጥ ምቺ ከሆነ አዳምጪኝ። ታውሪን ከሆነ ባላ ጭራሽ እንደዚህ እየገፈታሽ ነው እንዴ ብለሽ እንዳታውሪ ይኸውልሽ ልጣፈጥሽ እችላለሁ። ገባሽ ሩታ ስሎ እኮ አንቺ ንገሪና እኔ ደግሞ መጣፍጠፍ አይደለም እንዴ ሲጣርቅ ተመለጨጭቀት ነው ወይ ይኸውልሽ ቂድ ነው የሚያረጋት ልጅ ማለት ነው። ስነ በቃ የታወቀ ነው። እውነት ለመናገር አብርሃም ከፍቅር ጋር ያለውን ግንኙነት ማቋረጥ እንደማይፈልግም በተደጋጋሚ እያወራ ነው። ስለዚህ አሁን መወሰን ያለባችሁ እናንተ ናችሁ። ከዚህ በፊትም ተናግሬ ያለው በተደጋጋሚ ሩታ መወሰን አለብሽ። ኦኬ በቃ ያንን ነገሮች ወይም ደግሞ መመለስ አይቻልም። አብርሃምን ወደ ራሱ መመለስም አይቻልም። እሱ ሌላ ሌቭል ውስጥም ሌላ ዓለም ውስጥም ስላለ አሁን ካሁን በኋላ ግን አንቺ የራስሽን ውሳኔ መወሰን ትችያለሽ። ስለ ሄርሜላ ጉዳይ ስናነሳ ሄርሜላና ሩታ እንግዲህ አንድ ላይ እንዲሆኑ ወይም ደግሞ አንድ ላይ ሆኖ ሩታ ፍቅርን እንግዲህ ለመከራከር መምጣታቸውን ብዙም እንዳይገርማችሁ። ይህንን ነገር እንዲሆንም ያደረገው አብርሃም ራሱ እንደሆነ እንድታውቁ ፈልጋለሁ። አጠቃላይ ግን ማወቅ ያለባችሁ ነገር ሄርሜላ እና ሩታ አንድ ላይ ሆኖ ፍቅርን መከራከር ሳይሆን ወደ ራሳቸው ህይወት ቢሄዱ ሞር የተሻለ ነው። ምክንያቱም አብርሃም እዚህ ጋር ይፈልጋል። በቃ በሱ ምክንያት ሴቶች እንዲደባደቡ እንዲጣሉ ይፈልጋል። ያንን ነገር አቴንሽን ማግኘት ይፈልጋልና ያንን አቴንሽን ደግሞ መስጠት የለባችሁም። እናንተም የራሳችሁ የሆነ ራሳችሁን ማስከበር አለባችሁ። በቃ አብርሃም ራሱን እንዳስከበረ እናንተ ደግሞ ራሳችሁን ብታስከብሩ ምን ያህል ብዙ ነገሮች ይቀየራሉ። እውነት በጣም ብዙ ነገሮች ሊቀየሩ ይችላሉ። ስለዚህ አሁንም በተደጋጋሚ የምናገረው ነገር እንግዲህ ያው እናንተ ተስማምታችሁ የራሳችሁን ላይፍ መኖር ነው የሚሻለው። በቃ ሄርሜላም የራሷን ህይወት መኖር ትጀምር፣ ሩታም እንደዛው የራሷን ህይወት መምራት ትጀምር እንጂ በዚህ ሁኔታ በየቀኑ እየመጣችሁ ማውራቱም ተገቢ ነው ብዬ አላስብም። ሌላ እንግዲህ ያው ስሟን እያጠፋች ከሆነ ለምሳሌ እንግዲህ ፍቅር ስማቸውን እያጠፋች ከሆነ በህግ መጠየቅ ትችላላችሁ። ይሄ በጣም ሲሪየስ ጉዳይ ነው። ምክንያቱም በየቀኑ እንደዚህ አይነት ነገሮች የሚያደርጉ በጣም ብዙ ሰዎች አሉ። ለሁሉም ሰው ደግሞ እንደዚህ ማስተማሪያ ማድረግም አለባቸው ብዬ ነው የማስበው። አሁንም በተደጋጋሚ ለአብርሃምም ለሩታም መናገር የምፈልገው የራሳችሁን ህይወት ከወሰናችሁ በኋላ የራሳችሁ ነው መኖር ያለባችሁ እንጂ እርስ በርስ ተገናኝታችሁ የምታደርጉት ወይም የምታስተካክሉት ነገር አለ ብዬ አላስብም። በዚህ ሁኔታ አይሆንም። አብርሃምም ያልጨረስከው ነገር ከሌለ በስተቀር እንግዲህ እነሱን የምታገኝበት ምክንያት የለም። በእርግጥ ዛሬ አንተ ተጠርተ ሳይሆን ፍቅር ተጠርታ ነው እንግዲህ አንድ ላይ አብራችሁ የመጣችሁ። ነገር ግን ነገ ደግሞ አብርሃም ጠርቶ እንግዲህ ነሩታን እንደዚህ አይነት ሌላ ድራማ ደግሞ ሊያሳዩን ይችላሉ። ይሄ ነገር ግን ይሄ ትክክለኛ መንገድ አይመስለኝም። ለተወሰነ ጊዜ ወይም ቁጭ ብላችሁ አስባችሁ ወደ ቪዲዮ ብትመለሱ መልካም ነው። ነገር ግን አብዛኞቻችሁ ስትጠይቁ የነበረው የሩታ ቻናል ምን ሆኖ ነው አብርሃም ላይ የሚለቀቀው ቪዲዮ ሩታ የሰራችው እንዴት አብርሃም ቻናል ላይ ይለቀቃል የሚል በጣም ብዙ አጠራጣሪ ነገሮችንም ስትጠይቁ ነበረ። ነገር ግን እዚህ ጋር እንድታውቁ የምፈልገው ነገር የሩታ ቻናል አይ ቲንክ የሆነ ታይም ላይ ወይ ዲሞኔታይዝ ሆኗል መልሶ መሰለኝ። አሁን ላይ ግን ሞኔታይዝ ሆነ እንደሆነ
ያሳያል። ያንን ቪዲዮ ለማየት ሞክሬያለሁ። የተለያዩ ማስታወቂያዎችም ይገባሉ። በቪፒኤን የምታዩ ሰዎች ካላችሁ በዛም ቼክ ማድረግ ትችላላችሁ። እሱ ብቻ አይደለም። አሁን ላይ ሩታ እንግዲህ ያው አብርሃም ላይ መልቀቅ ወይም ይህንን ቪዲዮ አብርሃም ላይ መልቀቋ ተገቢ ነው ወይ የሚለው ነገር ደግሞ ረቨኑ ሼር የሚባል አለ። ዩቲዩብ ላይ እንደዚህ አይነት ህግ አለ። ሶ አብርሃም የሚያገኘውን ነገር ለሩታ ቻናል ማካፈል ይችላል። ወደዛ አይነት ነገር ሲስተም ወስዶ ከሆኑ ኦኬ እንደዛ ያስማማል። ነገር ግን አሁንም ቢሆን ቀጥታ ለአብርሃም ገቢ የሆነ ከሆነ ይሄ ሌላ ኬዝ ይዞ ይመጣል ብዬ ነው የማስበው። ሶ እንግዲህ አጠቃላይ ሀሳባችን ይሄንን ይመስል ነበረ። በጣም ብዙዎቻችሁ እንግዲህ ላይቭ ስትሪምም ለምን አልገባክም ምናምን ብላችሁ ኮሜንትም የተለያየ እንትኖችም ሜሴጆችም ስጽፉልኝ ነበረ። በእርግጠኝነት እንግዲህ በዚህ ጉዳይ ላይ ላይቭ ስትሪም መግባት ራሱ ትንሽ ይከብዳል እውነት ለመናገር። ምክንያቱ ደግሞ እንግዲህ ምንም የተሻለ ቪዲዮም ይዞ እየመጡ አይደለም። አብዛኛው ሰው በተለይ ሪአክሽን የሚሰሩ ልጆች ጠፍቷል ብዬ ነው የማስበው። ምክንያቱ ደግሞ ያው እነ ሩታ የሚሰሩት ቪዲዮ ትንሽ አልመች ስላለ ነው። አይ ቲንክ ያስተካክላሉ ብዬ ነው የማስበው። ቀጣይ ቪዲዮ እንግዲህ በአዲስ ነገር እንመለሳለን። እስከዛው ድረስ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ኦሌር ፕራይም ይቀጥላል። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።